በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 11 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ አድነኝ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰዎች ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በምድር ላይ ብዙዎች የድሆች አባት ተብለው መወደስ ይፈልጋሉ። እውነተኛው የድሆች አባት ግን አንተነ። ምግብ ለራባቸው፣ ሰው ለራባቸው፣ ታማኝም ለራባቸው፣ አስታዋሽም ለራባቸው ጥጋባቸው የሆንክ የድሆች አባት አንተነ። ስለ እኛ ስለ ሁላችን ድህነትን የመረጥክ፣ በበረት የተወለድክ፣ በበረሃ የተሰደድክ፣ ከሰማይ ወፎች ከምድር ቀበሮች ያነሰ ኑሮን በምድር ላይ የመረጥክ፣ እርቃንህን በመስቀል ላይ የተሰቀልክ፣ በተውሶ መቃብር የተቀበርክ፣ አንተ የድሆችን ኑሮ የኖርከው በድህነትህ ያበለጸከን መልካሙ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በእውነት እናመሰግንሃለን። ሁሉ የሚዛመድብህ፣ የማይተዋወቀው የሚተዋወቅብህ፣ ከነገድ ከቋንቋ ከሕዝብና ከወገን ተዋጅተው በአንድ መቅደስ በአንድ ሰንደቅ በአንድ ዓላማ በአንድ ግብ የሚዘምሩልህ እግዚአብሔር በእውነትም አንተዋወቀውን ያስተዋወከን የሕይወት መስመር የኑሮ አቅጣጫ ምርጫ የማያገናኘንን ያገናኘህን አንተነ። ድልድዩ አንተነ፣ መገናኛውም አንተነ፣ መተሳሰሪያውም አንተነ። የአንድነታችን መቀነት ሆይ አትበጠስምና በእውነት እናመሰግንሃለን። ስለ ቸርነት ነፋሳትን የምታዛቸው አንተነ። ኃያላን ሁሉ ከአንተ ኃይል የተነሳ ኃያል ይሆናሉ፣ ብርቶችም ከአንተ የተነሳ ይበረታሉ። ጠቢባንም ከአንተ የተነሳ ይጠበባሉ፣ ነቢያትም ከአንተ የተነሳ ነገን ያያሉ። ሐዋርያትም ከአንተ የተነሳ የምሥራቹን በጥብዓት ይመሰክራሉ። ሰማዕታትም ከአንተ የተነሳ ለሞት ይጨክናሉ። ጻድቃንም ከአንተ የተነሳ ዓለምን ይንቃሉ። የሁሉ የኃይላቸው ምስጢር አንተ ነህ። ያንተ ግን የኃይል ምስጢር አይመረመርም።
በራስህ ኃያል ሆነ ትኖራለህ። የሚያማክርህም የለም፣ ነገር ግን ታማክራለህ። ሐሳብ የሚሰጥህ የለም፣ ነገር ግን ሐሳብ ትቀበላለህ። የተመኘህልንን ትሰጠናለህ፣ ነገር ግን ጸሎታችንን ትሰማለህ። አንተ ትሑት ጌታ፣ አንተ ኃያል ንጉሥ፣ አንተ ክንደ ብርቱ፣ ለዓለምና ለዘላለም በእውነት እናመሰግንሃለን። ዛሬም በሕይወት ላይ ያሉትን ማዕበሎቻችንን የምታዛቸው የሞገዱ ካፒቴን አንተው ነህ። ጌታችን ሆይ የሚያሸንፍህ አያሸንፍህም። የበረታብን ለአንተ ብርቱ አይደለም። ከአቅማችን በላይ የሆነው ከአቅምህ በታች ነው። በአንተ እንችላለን እንዲህም ብለን ለመፎከር መብትን ተቀብለናል። ትምክህታችን ሆይ አታሳፍርምና አፍረህ የማትገባው ጦረኛው ንጉሳችን እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ የተጻፈልህ ጌታችን ሆይ ዛሬም ከፊት ለፊታችን ያለውን ቀይ ባህሩን ትከፍለዋለህ፣ ጨለማውን ታነጋዋለህ፣ ተራራውን ትደለድለዋለህ፣ አስፈሪውንም ቀን ታሻግራለህ። ጌታችን ሆይ ነፋሳቱን ሁሉ ስለምታዛቸው፣ ወሬውን ሁሉ፣ የሽብሩን ድምፅ ሁሉ፣ የጦርነቱንም ዜና ሁሉ ልትቀይረው አዲስ ሰማይና አዲስ ምድር አድርገህ ልታበጀው የፈጠርከውን እንደገና ልትፈጥረው ይቻልሃልና ይህም በዕቅድህ ውስጥ ነውና ጌታችን ሆይ በእውነት እናመሰግንሃለን። ይህንን ቀን ያዘጋጀህልን አንተነ። ዘመድ ወግኖ የማይሰጠን ቀን ነው። እናት እንደ እንጀራ አጥፋ የማትሰጠን ቀን ነው። ደጎችም የማይመጸውቱት ቀን ነው። ነገሥታትም የማያዙበት ቀን ነው። የቀኑ ጌታ ይህንን ቀን ስላዘጋጀህ፣ ቀኑ በቃልህ እንዲዋብ ስለፈቀድህ፣ ከእንቅልፋችን አንቅተህ፣ ከድካማችን አበርትተህ፣ ከስንፍናችን አትግተህ አቤቱ ሆይ ቃልህን እንሰማ ዘንድ ቀኑን ስላዘጋጀህልን ይህች ዕለት የተመረጠች ዕለት ስለሆነች፣ ይህች ሰዓትም ከሰዓቶች ሁሉ የተባረከች ሰዓት ስለሆነች፣ ሙታነ ሕሊና ቃልህን የሚሰሙባት ሰዓት ልዩ ሰዓት ስለሆነች፣ የደከሙ ለምርኮ እጃቸውን እየዘረጉ ያሉ ጠፍተው ሳያልቁ የሚተርፉባት ሰዓት ስለሆነች ጌታችን ሆይ በእውነት እናመሰግንሃለን። የማይደገም ጸጋ የሰጠህን አንተው ነህ። ማንም የማይሰጠውን ችሮታ የቸርከንም አንተ ነህ። ጌታ ሆይ ከደጎች ይልቅ ለእኛ ደግ ሆነህልናል። ከአሳቢዎችም ይልቅ አስበህልናል። ተኝተን ሳለ ጠብቀህናል። ደክመን ሳለ ገበታን ሰርተህልናል። እምነታችን በደከመ ቀን እንኳ ታማኝነትህ አኑሮናል። መኖር ባንተ ነው፣ መራመድም ባንተ ነው፣ ማቀድም ባንተ ነው፣ አልሞ መንካትም ባንተው ነው። እች ቀን ያንተው ነች፣ ነገም ያንተው ነው። ማንም ሊቸረን ደግሞም ሊነፍገን አይቻለውም። ስልጣን ያንተ ስለሆነ በእውነት ጌታችን ሆይ ተመስገን። ገዳዩን ያሳፈርክልን የሕይወት ራስ ኢየሱስ ክርስቶስ ጌታችን፣ ንጉሳችን፣ አምላካችን፣ አምባችን፣ መጠጊያችን፣ የማልቀሻው መካናችን አንተው ነህ። ጌታ ሆይ አንተ እያለህ ገዳዩ አይገድለንም። አንተ እያለህ የሚያሰጥመው ቀን አያሰጥመንም። አንተ እያለህ የተበረታታው ማዕበልና ወጀብ አይደፍቀንም። አንተ እያለህ መርከቧም አትሰምጥም። ጌታችን ሆይ ሞትን በዓይናችን እያየን በሕይወት ስለምንኖር
በጉልበት ሳይሆን በአቅምም ሳይሆን ባለሁ ባይም ሳይሆን በአንተ ቸርነት ይህንን ብርሃን ለማየት ስለታደልን ጌታችን ሆይ ተመስገን። እማናቀውን ብዙ ነገር ተሸክመን እንኖራለን። እማናየው መሰናክልም ከፊት ለፊታችን መርበብቱ በዙሪያችን ሁሉ ተጠምጥሞብናል። ጌታ ሆይ ከእኛ ከአካላችን ክፍሎች የሚበዙ ችግሮች፣ እንከኖችና እንቅፋቶች በዓለም ላይ አሉ። እነሱ ከመኖራቸው በላይ በዚህ ውስጥ መኖራችን ይደንቃል። ጌታችን ሆይ በሞት ጥላ መካከል እንኳ ሕይወት መስጠት ስለምትችል እናመሰግንሃለን። የተወደድክ ጌታችን ሆይ ለኑሯችን አቅድ የሰጠኸው አንተነ። የመኖር ትርጉም ያገኘነው ባንተ ነው። ኑሯችን ዓላማ፣ ሞታችን አድራሻ ያለው የሆነው ባንተ ነው። ጌታችን ሆይ ምኑን ከምን እናደርገው ነበረ? ሕይወትን እጆቻችንን ይዘህ ስላለማመድከን፣ ጣቶቻችንን ይዘህ ይኖራል በእኔ እስትንፋስ ይቀጥላል ብለህ ስላጻፍከን ጌታችን ሆይ የሕይወት አላማጃችን አንተ ስለሆንክ ግራ በገባን ቀን የገዛ ተፈጥሯችን እንቆቅልሽ በሆነብንም ቀን ከአንተ ተረድተን አርፈናልና ጌታችን ሆይ በእውነት እናመሰግንሃለን። ከራሱ ጋር የተጣላም በአንተ ይታረቃል። ልቡ የከዳው እንደገና በአንተ ገንዘብ ያደርጋል። ቃሉና ኑሮ የተለያየበት የሕይወት ለውጥን ያገኛል። የኔ ነገር እንዴት ይሆናል የሚለው የእሱ ነገር የተዋበ ይሆንለታል። የሚክበው የሚናድበት ሁሉም ነገር የእምቧይ ካብ የሆነበት የቤቱ መሰረት ድምድማት በአንተ ይሆንለታል። ጌታችን ሆይ አንተ በእውነት የኑሮ አቅድነ፣ አንተ በእውነት የኑሮ መርሃ ግብርነ፣ አንተ ያስጀመርከውን ሕይወት የምታስፈጽምነ። በልደትም በሞትም ቀን የምናገኝህ አንተን ነው። ተመስገን። እንደ ቸርነትህ እኔን ባሪያህን በፊት ያሉትን እነዚህን ባሪያዎችህን ሁሉ ይቅር በለን። በጽኑ ምሕረትህ አቤቱ አስበን። ይህንን ቀን ከሚሻገሩ አልፈው ከሚያወሩ ሰዎች መካከል አቤቱ ደምረን። የእኛን ነገር ተወውና ያንተን ነገር ከውንልን። ቸር ሆይ በነዛ ፈዋሽ እጆች ስጋችንን ነፍሳችንን እንድትዳብስ ከመከራ ስጋ ከመከራ ነፍስ እንድታድነን አቤቱ እንማጸንሃለን። ሀገራችን ኢትዮጵያን ሕዝቧን በቸርነትህ እንድታስብ በምድር ላይ ያሉትን የሰው ልጆችን ሁሉ በበጎ በረከትህ እንድታስታውስልን ይሄ ቀን ያዘነ የሚጽናናበት፣ የወደቀ የሚነሳበት፣ ግራ የተጋባ የቀኙን ጎዳና የሚያገኝበት፣ ውስጡ የተምታታበት የሚረጋጋበት፣ የደፈረሰው የሚሰክንበት ቀን እንዲሆን እንጸለያለን። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በምድሪቱ ላይ ያለውን ነገር ሁሉ ጌታ እግዚአብሔር ሆይ ተቆጣጠረው። ስብከተ ወንጌልን የወንጌልህንም አገልግሎት በምድር ላይ አቤቱ አጽናው። አቤቱ ሆይ እኛንም እስከ መምጣት ቀን ድረስ አንተን በመውደድ ስለ አንተ በመመስከር አንተን በመናፈቅ ለአንተ ክብርንና ቀዳሚነትን በመስጠት የከበርን የተባረክን አድርገን በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን አቤቱ አድነኝ
ደግ ሰው አልቋልና ይላል። በዚህ ዘመን ላይ ውድ ነገሮች ካሉ ቀና ሰዎች ውድ ናቸው። ይህን ዘመን ስንመለከተው ሰው አለ፣ ሰው የለም፣ ሰው የለም፣ ሰው አለ የሚባልበት የሚያሰኝ ዘመን ነው። የለም እንዳንል ብዙ መልካም የእግዚአብሔር ድብቅ ሰራዊቶች አሉ። አሉ እንዳንል ክፉዎች ይጎሉብናል። በዚህ ዘመን ላይ ሰው የለም የምንለው የሌለነው እኛው ራሳችን መሆኑ በጣም የሚገርም ነው። ስለ ሰዎች ክፋት፣ ስለ ሰዎች ሸርታታነት፣ ስለ ሰዎች የዘመን ምርኮኛነት የሚናገሩ እነዛው ሰዎች ራሳቸው ናቸው። እግዚአብሔር በክፉዎች ላይ የፈረድነውን ለኛ ክፋት ያጸናዋል። አንዳንዴ ያውና የምንለው ይሄው እኔ የምንልበት ነው። አቤቱ አድነኝ ደግ ሰው አልቋልና። አስቤዛው ከማለቁ በላይ፣ ገንዘባችን ከመጨለጡ በላይ አሳሳቢው ቅንነታችን፣ ደግነታችን እየተመናመነ መምጣቱ ነው። ክፉዎች ይጉዱህ እንጂ ክፉ አያድርጉህ ይባላል። እኛ ግን የተጎዳንም ክፉ የተደረግንም እንዳንሆን የእግዚአብሔር ቃል ደርሶልናል። አቤቱ አድነኝ ደግ ሰው አልቋልና። ይህንን ዘመን በቃሉ መስታወት እያየነው ስንመጣ ይሄ ዘመን ዘር ቆርጣሚ ዘመን ነው። ብዙ የእግዚአብሔር ቃል ፈሶብናል፣ ነገር ግን ፍሬያችን አናሳ ነው። የቤተሰቦቻችን የወዳጆቻችን ብዙ ድካም ፈሶብናል፣ ለምስጋና ግን የተመለስነው ጥቂቶች ነን። ይሄ ዘመን ዘር ቆርጣሚ ዘመን ነው። ድሃ አገር በድህነት አቅሟ ያስተማረቻቸው ትልቅ ያደረገቻቸው ጥለዋት የሚኮበልሉበት ሀገራቸውን የሚዘነጉበት ነው። ማንም ሰው እናቱ ስትታመም ርቆ እንደሆነ ሮጦ ይመጣል። እናት ሀገሩ ስትታመም ግን ጥሎ የሚሄደው ብዙ ነው። ይሄ ዘመን ዘር ቆርጣሚ ዘመን ነው። እግዚአብሔር የለመነውን ያህል አላደረገልንም። ከለመነው አብዝቶ ነው ያደረገልን። እንደ ፍጡር ስንለምን እንደ ፈጣሪ ነው የመለሰልን። ትላንት ያልነበረን ዛሬ ያለን ብዙ በረከት ነው። ነገር ግን ለምስጋና የተመለሰ ለኔ ያላደረከው ምን አለ ብሎ ያመሰገነ ጥቂት ነው። በዚህ ዘመን ላይ ሙሉ አካል ካላቸው አካላቸውን ከተነሱት ሰዎች እግዚአብሔር ምስጋና እየተቀበለ ነው ያለው። በበላን ቁጥር የሚርበን ስግብግቦች ነው የሆነው። የንብረት ባለጠግነታችን የምስጋና ድህነት ነው ያመጣብን።
ዘር ቆርጣሚ ዘመን ነው። ሰዎች ለሰዎች ቅንነት ዋጋ የማይሰጡበት ዘመን ነው። ስለዚህ የሚወዱንን ሞኞች ናቸው እንላለን። ፍቅር አምላክን መምሰል መሆኑ አይገባንም። ፍቅር ከአምላክ ዙፋን ስር መቅዳት መሆኑ አይገባንም። ደጎችን ስናይ ምስኪን ናቸው እንላለን። ምስኪን ግን የደግነት አጋጣሚ አግኝተን ያልኖርንበት እኛው ነን። የምስኪንና የሞኝ መዝገበ ቃላቱ እስኪጠፋን ድረስ ዘር ቆርጣሚ የሆንበት ዘመን ነው። ሰዎች በበጎ ዓይን ያዩን፣ ሰዎች የቸርነት እጃቸውን የዘረጉልን፣ ሰዎች ነገን የተመኙልን ምስኪኖች ስለሆኑ አይደለም፣ ሰማይ ስለተብራራላቸው ነው። አዎ ያሉትን ደጎች እየገፋን ያልመጡ ደጎችን እንናፍቃለን። እግዚአብሔር ተጨማሪ ደጎችን የሚልክልን ለሰጠን አሳቢዎች ክብር ስንሰጥ ነው። ይሄ ዘመን ዘር ቆርጣሚ ነው። በይገባኛል ስሜት የታነጸ ትውልድ ነው። ሁሉን ለኔ ብሎ የሚያስብ ለሌላው ለመቆረስ ልቡም ቀኑም ሐሳቡም የሌለው ትውልድ ነው። አዎ ወገኖቼ፣ ገንዘብ መሰብሰብ ይቻላል። ንብረትን ማከማቸት ይቻላል። ለገንዘብ ለንብረት የረዳን ብልጠት ለዕድሜ ግን አይረዳንም። ይሄ ዘመን ዘር ቆርጣሚ ዘመን ነው። ብዙ ያላመሰገንበት ነገር አለ። አንዳንድ ጉድለቶች ወደ ሕይወታችን እየመጡ ያሉት፣ አንዳንድ ሰላማዊ በሮቻችን በኃይል እየተንኳኩ ያሉት ምናልባት ያላመሰገንበትን ነገር ለማስታወስ ነው። እስቲ ያላመሰገንነው በምንድን ነው? ዓመት ሙሉ መጸለይ ነውር አይደለም ወይ? መቼ ነው እግዚአብሔርን የምናመሰግነው? እግዚአብሔር ማለት ለእኛ ሳንከፍል የምንፈልጋቸውን የምናነሳበት የገበያ ማዕከል ነው። ምስጋናዎቻችን እንኳ ለክብሩ የማይመጥኑ፣ ትላንትና ያደረክልኝ ዛሬ የሰጠኸኝ ጥሩ ነው የሚሉ ማበረታቻዎች ለቀጣይ ሰጪነት፣ ለቀጣይ ቸርነት ማዘጋጃዎች ይመስላሉ። ምስጋና ግን ጎበዝነህ በርታ የምንልበት ድምፀት አይደለም። ምስጋና ልጆች ለአባታቸው የሚያቀርቡት የፍቅር ስጦታ መልካም አበባ ነው። እግዚአብሔር ብዙ ደክሞብናል። እግዚአብሔር ብቻ ሳይሆን ሀገርም ቤተሰብም ደክሞብናል። እንደተደከመብን ግን የምናሳርፍ ሰዎች ሁነናል ወይ? አቤቱ አድነኝ ደግ ሰው አልቋልና። ሰዎች እኛን ሲያስቡ ሰው አለ ተመስገን ይላሉ ወይስ እኛን ሲያስቡ አቤቱ አድነኝ ደግ ሰው አልቋልና እያሉ የስምንተኛውን ሺህ መዝሙር ይጸልዩ ይሆን? ይህን ዘመን አሁንም ስናየው ደምሳሽ ዘመን ነው። ሁሉን ነገር መደምሰስ፣ በዓለም ላይ አንድን ነገር ማግኘት ሁሉን ነገር ማግኘት አይደለም። ስለዚህ በእግዚአብሔር ላይ መኩራት አይገባም።
በዓለም ላይ አንድን ነገር ማጣት ሁሉን ነገር ማጣት ማለት አይደለም። ስለዚህ ተስፋ መቁረጥ አይገባም። እግዚአብሔር ሰጥቶናል፣ ሁሉን ግን አልሰጠንም። ጸጋውን ሁሉ አይሰጠንም። ባለጸጋውን ጌታ ግን ወገን ማድረግ እንችላለን። ይሄ ዘመን ደምሳሽ ዘመን ነው። ሰዎች አንድ ነገር ሲጎላቸው ሁሉም ነገር እንደጎደላቸው ያስባሉ። አንድ ሰው ሲጎዳቸው ሁሉም ሰው እንደጎዳቸው ያስባሉ። በራቸውን ይዘጋሉ። ሳልቀደም ልቅደም ብለው ወዳልተገነባቸው ወዳላነጣጠረባቸው ይተኩሳሉ። ክፎች ባበላሹት ጭንቅላታቸው ደጎችን ይጎዳሉ። ዘመኑ ደምሳሽ ዘመን ነው። ከዛ ጎሳ ከዛ ቋንቋ ተናጋሪ አንድ ሰው ሲበድላቸው መላውን ጎሳ ይደመስሳሉ። የዚያን ቋንቋ ተናጋሪ በሙሉ አርክሰው ይዘግባሉ። ዘመኑ ደምሳሽ ነው። አንድ ወንድ ቃል ገብቶላት መንገድ ላይ አቁሟት የጠፋባት ያቺ ሴት መላውን ወንድ ትደመስሳለች። አንዲት ሴት የከዳችው ያ ወንድ መላውን ሴት ይደመስሳል። ሕይወት በአንድ ገጽ አትፈረጅም። 1000 ገጽ ያለው መጽሐፍ በአንድ ገጽ አይገመገምም። ሕይወት ብዙ ገጾች ያሏት መንፈስ ቅዱስ ደራሲ የሆነባት ታላቅ መጽሐፍ ናት። በአንድ ገጽ በዛሬ ሁነት አትለካም። በአንድ ገጽ በዛሬ ገጠመኝ አትለካም። በአንድ ገጽ በዛሬ ሰዎች አትለካም። እግዚአብሔር ወደ ዓለም ሲያመጣን እነገሌ አሉለት ብሎ አይደለም፣ እሱ ብቃት ሆኖ ሊያኖረን ነው። ስለዚህም ሙላታችንም ጉድለታችንም በእግዚአብሔር እጅ ነው ያለው። እግዚአብሔር በዘመኑ ውስጥ እያስተማረን ሲመጣ ማንም ቢወደን እንደማይሰጠን፣ ማንም ቢጠላን እንደማይነፍገን ይገባናል። ሃይማኖት የምንለውም የኔ ነገር በነገሌ እጅ ሳይሆን በእግዚአብሔር እጅ ነው ያለው ብሎ ማመን ነው። ሁላችንም የድንገተኛ መድኃኒት ይዘን ነው የምንዞረው። የኮሚሽነር ስልክ ቁጥር አለን። የስፔሻሊስቱ ሐኪም ስልክ ቁጥር አለን። የሚኒስትሩ ስልክ ቁጥር አለን። እኛ በተጨነቅን ግን እነኚህ ስልኮች አይነሱም። ሁልጊዜ ደጃፉ ክፍት የሆነው መድኃኔ ዓለም እሱ የኑሯችን ዋስ ነው። አዎ ሰዎች የተመኘነውን ነገር ቢያደርጉልን እንኳ ሊያረኩን አይችሉም። ስጦታው ከእርካታ ጋር የሆነ መድኃኔ ዓለም ብቻ ነው። የምንፈልገውን ነገር በምንፈልገው መንገድ ማግኘት ይቻላል። ልብን የሚሞላ ግን የእግዚአብሔር ጸጋ ብቻ ነው። ዛሬ እግዚአብሔርን እያስቸገረው ያለው የጥጋበኛ ረሃብተኛ ነው። ጠግቦ የራበው ብዙ ሰው አለ። ትላንት ጥያቄው ራበኝ ነበረ፣ ዛሬ አልረካሁም ነው። የሚያረካ ነገር በዓለም ላይ የለም። መንፈሳዊ ጸጋ እንኳ አያረካም። የሚያረካን ባለጸጋው ኢየሱስ ክርስቶስ ብቻ ነው። ይሄ ዘመን ደምሳሽ ዘመን ነው።
ደምስሰን ነው የምንናገረው። እዛ ጋር ስላለው ሃይማኖት ደምስሰን ነው የምንናገረው። እዛ ጋር ስላለው ማህበረሰብ ደምስሰን ነው የምንናገረው። እዛ ጋር ስላለው የሰውነት ቀለም ደምስሰን ነው የምንናገረው። የፊት ወዳጅህን በምን ቀበርከው ቢሉ በሻሽ አለ። ለምን? የኋላው እንዳይሸሽ። በሻሽ የተቀበረን እስቲ ያስቡት። ሳጥን የሌለውን፣ ባዞላ የሌለውን፣ አፈር የሌለውን እስቲ አስቡት። ሐውልት የሌለውን እስቲ አስቡት። እምነ በረድ የሌለውን አስቡት። በሻሽ የተቀበረ ይታያል። ምን ማለት ነው? የሄደውም የተፋታኸውም ትዳር ደምስሰህ ሁሉ ነገሩ ክፉ ነው አትበል ነው። ሁሉም ነገሩ ክፉ ነው ካልክ ኋላ የሚመጣውም ይሸሽሃል። ደምሳሽነት ሰው ያሳጣል። ደምስሰን የምንናገር ከሆነ ስለ ሚስታችን ስለ ባላችን ደምስሰን የምንናገር ከሆነ ስለ ተፋታናቸው ስለ ተለያየናቸው ደምስሰን የምንናገር ከሆነ በሻሽ ካልቀበርናቸው ይሄም ጥሩ ነበራቸው ካላልን የኋላውም ይፈራናል። ምክንያቱም ማንም ሰው ወደኛ የሚቀርበው ይቅርታ እንደምናደርግለት ሲያስብ ብቻ ነው። ይቅርታ ማድረግ የማይፈልጉ ሰዎች ይቅር የሚል ሰው ግን ይፈልጋሉ። እገሌ መበደሉን አይቀበሉም። እነሱ እንደሚበድሉ ግን አስበው የይቅርታ በጀት ይፈልጋሉ። ይሄ ዘመን ደምሳሽ ዘመን ነው። አቤቱ አድነኝ ደግ ሰው አልቋልና። ስንቱ ሰው መርጦ ባልተወለደበት ዘሩ ተመርጦ ተገደለ። ስንቱ እኛ ልንረሳው እንችላለን፣ የሞተበት የጎደለበት ግን ሁል ቀን ሲያስታውሰው ይኖራል። ሁላችንም ስግብግቦች፣ ራስ ወዳዶች፣ ፍርደ ገምድሎች፣ የአይምሮ ድካም ያለብን ስለሆነን በየቤታችን ስላልገባ አልተሰማንም። አይዟችሁ እግዚአብሔር የመከራ ድሃ አይደለም፣ በየቤቱ ያንኳኳል። ሁሉም ይደርሰዋል። እንኳን በአፍ የፈረድ ነው በልብ የፈረድ ነውም ይደርሳል። መዝራትና ማጨድ በሰማይ እንዳይመስላችሁ በምድር ነው። ገበሬ የሚያጭደው እዘራበት መሬት ላይ ነው። መዝራትና ማጨድ በምድር ላይ ነው። ትላንት እገሌ ሲሞት እገሌ ሲቀላ ምንም አይደለም ብለን ከሆነ በየቤታችን ይመጣል። ዝናብ ይዘንባል ያሉት ገበሬውን ከየደጅ ሲወርድ ተመልከተዋል ይባላል። ምክንያቱም ዝናብ እነገሌ ቤት ዘንቦ ገሌ ጋር የሚቀር አይደለም። ሁሉም ከየደጁ ሲወርድ የሚያውቀው ነው። ዘመናችን ፍቅራችን ደምሳሽ ነው። ጥላቻችን ደምሳሽ ነው። ስንወድም እውነትን አጥፍተን ነው። ስንወድም መልአክ አድርገን ነው። ስንወድም ምንም አላይም ብለን ነው። ስንወድ ምንም ክፉ አላይም እንላለን። ስንጠላ ምንም ደግ አላይም እንላለን። እግዚአብሔር በምድር ላይ ሲያስቀምጠን የሕይወት ምስጢር አድርጎ የሰጠን ሚዛን ይባላል። ሁሉ ነገር በሚዛን በልኩ መሆን አለበት። ያለ ልኩ ምግብም ገዳይ ነው፣ መድኃኒትም መርዝ ነው። የልክ ዓለም የሚዛን ዓለም ነው። ይህንን ዘመን ስናየው ሆዳም ዘመን ነው። ሆዳምነትን ምናልባት
ብዙ በመብላት ብቻ እናስበው ይሆናል። ነገር ግን ይሄ ዘመን በቃኝ የማይል ዘመን ነው። ምክንያቱም የሰው ልጆች እግዚአብሔርን አምላክ ካደረጉ እረፍት አላቸው። እረፉ እኔም አምላክ እንደሆንኩ እወቁ ይላል። የሰው ዋጋው ግን ትሪሊዮን አይደለም፣ ከዚያ በላይ ነው። ስለዚህም እረፍታቸውን፣ ትምክህታቸውን፣ ትውክልታቸውን ንብረት ላይ ካደረጉ እረፍት የላቸው። አይሞላማ። የሰው ዋጋውን ለማወቅ ቀራንዮ መሄድ ነው። የአምላክ ደም ነው የፈሰሰበት። የአምላክ ደም የፈሰሰበት ያ የሰው ዋጋ የትኛው ንብረት ልኩ ይሆናል? የትኛው ንብረትስ ይገዛዋል፣ ይችለዋል፣ ያሳርፈዋል? በሕይወቱ ውስጥ እረፍት ያለው ዋጋችሁን ስታውቁ ነው። ዋጋውን ያላወቀ ሰው እረፍት የለውም። እንደ ተቅበዘበዘ ነዋሪ ነው። ሆዳምነት የዚህ ዘመን መገለጫ ነው። ሁሉን ለኔ ማለት፣ እኔ ብቻ ልብላ ማለት፣ ልክ የለሽነት ለዚህ ዘመን ፈተናችን ሆኗል። እረ ለገሌም ይባላል። ሁሉን ትምህርት እኛ ተምረ ነው። ሰው ምን ሰርቶ ይብላ? በዚህ ባጣ በዛ በላለው፣ በዛ ባጣ በዛ እንላለን። መኖሪያ የዘላለም አምላክ ነው ተብሎ ተጽፏል። መማሩ ጥሩ ነው፣ መስራቱ ጥሩ ነው፣ መድከም ጥሩ ነው። መኖሪያ ግን የዘላለም አምላክ ነው። ሃይማኖት ማለት ይሄው ነው። በጉልበት ከመታመን በችሎታ ከመታመን ወጥቶ የኔ የኑሮዬ ዋልታ እግዚአብሔር ነው ብሎ ማረፍ ነው። ይሄ ዘመን ሆዳምነት የበዛበት ዘመን ነው። ጅብ እንኳን ሲበላ ተጠራርቶ ነው። ዛሬ በር ዘግተን የምንበላበት፣ የድሆችን ነገር ሁሉ ተቀራምተን የምንከፋፈልበት፣ ሰው የገዛ ሀገሩን እንደ ሰንጋ ጥሎ ቅርጫ የሚጠራራበት ዘመን ነው። ሆዳምነት የበዛበት ዘመን ነው። ጉበኛውን ስናየው ሆዳምነት የበዛበት ዘመን ነው። የሰው ልጅ እላይ ለተቀመጠው ጭንቅላቱ ሳይሆን እታች ላለው ለሆዱ እየተገዛ ነው። ሆዳምነት ያሳንሳል። አዳምን ከገነት ያወጣው ስስት ነው። ያለንም የሚኖረንም እግዚአብሔር ብቻ ነው። ከዚህ ሁሉ ሆ ከሚልልን ሕዝብ አንድ ሰው እስቲ አድርሻው ልምጣ ብሎ የሞት መንገድን አብሮን አይጓዝም። ምክንያቱም አብሮን የመጣ ስለሌለ አብሮን የሚሄድ የለም። እናት አባት ሳያውቁን ያወቀን እግዚአብሔር፣ ከሞት በኋላ የሚቀበለን እግዚአብሔር ብቻ ነው። ይሄ ዘመን ስናየው ፈራጅ ዘመን ነው። አቤቱ አድነኝ ደግ ሰው አልቋልና የሚባለው ፈራጅ ዘመን ስለሆነ ነው። መፍረድ የእግዚአብሔር ስልጣን ነው። መፍረድን የተከለከልነው በአምልኮቱ ስለገባንበት ነው። እግዚአብሔር በአምልኮቱ ቀናተኛ ነው እንላለን። ግን ምን ማለት ነው? አይገባንም። ፈራጅ መሆን ማለት በእግዚአብሔር አምላክነት በአምልኮቱ ውስጥ ተጋሪ ሆኖ መግባት ነው። እንፈርዳለን። ዝም ያለው በዝምታ ሲፈርድ ይውላል። አንደበቱ የተከፈተ በአንደበቱ ሲፈርድ ይውላል።
እንዲህ አርገው፣ እንዲህ ይገባዋል፣ እንዲህ ማድረግ ነበረ፣ መሰቀል አለበት እንላለን። ፈራጅ የተፈረደበት ነው። በውስጡ የፍርድ ድምፅ የሚሰማው ሰው ለማረፍ ፈራጅነትን፣ ፍርድ የሚገባቸው እነገሌ አሉ ማለትን እንደ መረጋጊያ ይቆጥረዋል። ወገኖቼ እግዚአብሔር የሚፈርደው በእኛ አመልካችነት አይደለም፣ መፍረድ ጠባዩ ስለሆነ ነው። የሰው ድርሻ መጸለይ ነው። የሰው ድርሻ ጌታ ሆይ እኔን ጠብቀኝ ብሎ መማለል ነው። ምክንያቱም እነገሌ ያደረጉትን ለማድረግ የማያደርግ ሥጋ የያዘ ማን ነው? እንደዛ ያልሆነው እግዚአብሔር ስለረዳን ነው። እጁን ከኛ ላይ ሲያነሳ ገበሬ የተወው ማሳ የማይበቅልበት አረም እንደሌለ የማይበቅልብን ነውር አይኖርም። ይሄ ዘመን ፈራጅ ዘመን ነው። ማህበራዊ ሚዲያውን ስንመለከተው ያንን ያበጁት ንግዳቸውን፣ ኢኮኖሚያቸውን ለማሳለጥ ነው። እኛ ከፍለን እንኮነንበታለን። ገንዘብ አውጥቶ እንዴት ሰው ይኮነናል? ቀኑን በሙሉ ስንፈራረድ ነው የምንውለው። ቀኑን በሙሉ አንዱ አንዱን ሲያነሳ ነው የሚውለው። አንዱ አንዱን ሲከሰው ነው የሚውለው። አንዱ በአንዱ እርቃን ሲስቅ ነው የሚውለው። ዝንጀሮች ተሰባስበው አንዱ በአንዱ መቀመጫ ከት እያለ ይስቃል። አንደኛው የአንዱን ያይና ፍርስ ብሎ ይሞታል። አንደኛ የአንዱን ያይና ይስቃል። ጦጣ ለካ ዛፍ ላይ ሆናለች፣ ባታዩ ነው እንጂ ሁልሽም ሙሽልቅ ነሽ አለቻቸው ይባላል። አዎ ባናየው ነው እንጂ ሁላችንም ችግር አለብን። ስለኛ ሲናገር የሚያምርበት መድኃኔዓለም ብቻ ነው። ባለመብቱ ግን ዝም ብሏል። ሁሉን አዋቂው ግን ዝም ብሏል። ሁሉንም ማናቀው ግን እንለፈልፋለን። ይህን ዘመን ስናየው የማይመረመር ዘመን ነው። ብዙ ምርምሮች ተገኙ ይባላል። እነሱን የሚያረክስ ደግሞ ሌላ ብቅ ይላል። ብዙ ግኝቶች ይጨበጨብላቸዋል። አግራሞቱ ሳያበቃ የጉዳታቸው ዝርዝር ይወጣል። ይሄ ዘመን የማይፈታ ቅኔ ዘመን ነው። የሰው ልጆችን ከተፈጥሮ ወደ ሰው ሰራሽ ነገር ለማሸጋገር ጥረት ተደረገ። ሳንሻገር ድልድዩ ተሰብሮ ገደል ገባን። ዓለም በገዛ እጇ ለመጥፋት መሰናዶ ላይ ነው ያለችው። በበከልነው ተፈጥሮ በየቤተ ሙከራው በሚሰራጩ በሽታዎች፣ በኒውክለሩ፣ በእያንዳንዱ ሰው ሰራሽ ነገር ዓለም ራስን የማጥፋት ወንጀል ለመፈጸም ተቃርባለች። በእርግጥም እየጠፋች ነው ያለችው። ዛሬ በጦርነት 1 ሚሊዮን ሰው ሞተ ሲባል እንደቀላል ነው የምንሰማው። ሰው ቁጥር የሆነበት ዘመን ላይ ነው ያለነው። በኖህ ዘመን የነበረው ጥፋት መላውን ዓለም ያጠቃለለ ነው። ምናልባት መላው ዓለም የጠፋበት የኖህ ዘመን መከራ፣ የኖህ ዘመን እልቂት በሀገራችን ጦርነት የሞተውን ሰው ያህል ላይሆን ይችላል። ስለዚህ ያንንም ያህል ሰው ሙቶ ዓለም አለፈ ከተባለ በኖህ ዘመን ዛሬም ዓለም እያለፈ ነው። ይሄ ዘመን
ለምርምር የማይሆን ዘመን ነው። ለፍረጃ የማይሆን ዘመን ነው። ይሄ ዘመን ዓይኑ በራሱ ላይ ያልሆነ ዘመን ነው። እግዚአብሔር መንፈስ ቅዱስ ከናንተ ጋር እንዳለ አንዱ ምልክት ወደ ራስህ ተመልከት የሚል ድምፅ ያሰማናል። ሰዎች የሚውሉት በሰው ቤት ውስጥ ነው። እንዴት ሰው የራሱን ጨርሶ ስለ ሰው ሲተነትን ለመዋል ምን አይነት አቅም አገኘ? ሰው የገዛ ኑሮውን ለማሸነፍ አቅም ካገኘ የመጨረሻው ጎበዝ ሰው ነው። ዓይናችን በራሳችን ላይ ያልሆነበት ዘመን ነው። ዓይን በተፈጥሯ ተመልሳ ራሷን አታይም። ዓይን ባሻገር ያለውን ነው የምታየው። የቅርቧን ቅንድብ እንኳ አይታ አታውቅም። እግዚአብሔር መንፈስ ቅዱስ ሲቀርበን ወደ ራሳችን እናያለን። የንስሐ መንፈስን እያዳበርን እንመጣለን። ሰዎች ስለ ሰው ሲነግሯችሁ የራሴንም አላበጀሁትም በሉ። ደግሞም ስለማታውቋቸው በፍርድ ቀን ስለማትከሰሱባቸው ሰዎች ጊዜያችሁን አታባክኑ። ንስሐ ማለት ተለዋውጠን መናዘዝ አይደለም። እያንዳንዱ ሰው የራሱን ኃጢአት መናዘዝ አለበት። በትዳር ውስጥ ስታዩ እሷ እንደዚህ በደለችኝ ይላል፣ እኔ እንዲህ በደልኳት ግን አይልም። እሷ ደግሞ እሱ እንደዚህ ነው የበደለኝ። ተለዋውጠው ነው የሚናዘዙት። ስለዚህ ኑዛዜ ንስሐ አይሆንም፣ አይድኑም። አሁንም ስታስተምሯቸው ባለትዳሮቹ የሚሉት ነገር ትምህርቱን ሁል ጊዜም ለጠብቀን ነው የሚያዘጋጁት። ሚስት ባሏን ታክብር የለም ወይ ይላል ወንዱ። ሚስትየው ትነሳለች፣ ባል ሚስቱን ይውደዳት ይሙትላት የለም ወይ መጽሐፉ ትላለች። ሁሉም ሰው የራሱን ጥቅስ ማንበብ አለበት። ባል ማንበብ ያለበት ሚስቱን ይውደድ የሚለውን፣ ሚስት ማንበብ ያለባት ባል ይከበር የሚለውን ነው። የየራሳችንን ስለማናነብ እንተራመሳለን። ትምህርቱ ያተራምሰናል። የራሳችንን ስለማንናዘዝ ረፍት አናገኝም። አንድ ሐቅ አለ። በንስሐ ውስጥ ረፍት አለ። በንስሐ ውስጥ መፈታት አለ። በንስሐ ውስጥ የጠፋን መንገድ ይገኛል። የጠፋን መንገዱ ቤት በኩል ነው ያልንበት ፍንትው እያለ ይመጣል። ንስሐችን ንስሐ አይደለም። ይሄ ዘመን ስናየው ምን ላድርግ የማይል ዘመን ነው። አቤቱ አድነኝ ደግ ሰው አልቋልና እያሉ መልካም ሰዎች እየተጨነቁብን ሊሆን ይችላል። ምክንያቱም ዓለምን ዓለም ያደረገው ሰው ነው። ይሄ ሁሉ የምናየው ስነ ተፈጥሮ ለሰው የተፈጠረ እንጂ ሰው ለነኛ አልተፈጠረም። የደግ ሰው ማለቅ ርዕስ ነው። ልንወያይበት ይገባል። ልንነጋገርበት፣ ልንጸልይ ይገባል። ነገረ ሰብ በቀላል የሚታይ ነገር አይደለም። የዚህን ዘመን መልክ ስናየው ምን ላድርግ የማይል ዘመን ነው። ችግር እንደ ዜና እንሰማለን። የወዳጆቻችንን ጭንቀት እንደ ዜና እንሰማለን። ከእኔ የሚጠበቀው ምንድን ነው አንልም። ወገኖቼ ለሰው መድኃኒቱ ሰው ነው ይባላል። እግዚአብሔር የኔን መፍትሄ እናንተ ጋር፣ የእናንተን መፍቻ እኔ ጋር አስቀምጦታል። ምክንያቱም እንድንፈላለግ፣ ፍቅርን እጅግር እንድንሰጠው ይሄ ሆኗል።
ምን ላድርግ የማይል ዘመን ነው። የሰማነውን ችግር ከማውራታችን በፊት ለዛ ችግር መፈታት እኔ ምን አድርጌያለሁ? ረሃብተኛ ሰው ሲገጥማችሁ ጧሪ ደጋፊ ያጣ ስታዩ እንደው ይህንን ሰው ፈረንጆች ባገኙት፣ እንደው መቄዶንያዎች አላዩት ይሆን ነው የምንለው። ደግሞ አዲስ ደግሞ መጥቶልናል። የእኛም በረከት እንዴት ለባዕድ አሳልፈን እንሰጣለን? እግዚአብሔር በምድር ላይ ድሆችን የፍቅር ጥያቄ አድርጎን ያስቀመጠብን ለእርሱ ያለንን ፍቅር የምንገልጥበት፣ ፍቅራችን የሚመዘንበት ነው። ዘመኑ ምን ላድርግ የማይል ዘመን ነው። ወገኖቼ እኛ ተወያይተን እስክንወስን፣ ችግሩን አስተንትነን እስክንደርስ የማይቆዩ ሰዎች አሉ። አንዱ ደሃ ነገና እሰጥሃለሁ አለው። ባለጠጋው እስከ ነገ እንደምቆይ እርግጠኛ ነው ያለው። ድሆች ያለቻቸው ቀን ዛሬ ናት። ዛሬ ልንደርስላቸው ይገባል። መንፈሳውያን የምንባል፣ የሃይማኖት አባቶች የምንባል የድሆችና የምስኪኖችን ማመልከቻ በንጉሱ ሰ መጻፍ ሲገባው በእሳቱ ሰ ተጽፏል አስተካክለና ብለን ነው የምንሸኘው። ራበኝ ለሚል ሰው ሰዋስው ነው የምናጠናበት። ምን ላድርግ የማይል ዘመን። አቤቱ አድነኝ ደግ ሰው አልቋልና። በእውነት ወገኖቼ ከሚያስፈሩ ነገሮች አንዱ ሁሉ ሰው ሲቸገር ነው። ሁሉ ሲቸገር መግቢያ ይጠፋል። እኛ የምንጽናናው ለሀገር የመጣ ነው ሲባል እንረጋጋለን። ያመመንን ዓለም በሙሉ ካመመው እንረጋጋለን። ሁሉ ካመመው ማን ያስታምማል? ሁሉ እንዳይቸገር፣ ሁሉ እንዳይጨነቅ መጸለይ አለብን። ከዛ ሁሉ በላይ ምን ላድርግ ማለት አለብን። ስንቶቻችን ለሰማነው ነገር የጸሎት ርዕስ ይዘናል? ስንቶቻችን ይሄ ጉዳይ እግዚአብሔር የሰጠኝ ሸክሜ ነው ብለን ስራችንን እየሰራን ነው ወይ? ለልጆቻችን መልካም እያደረግን ነው? ስለሱ አይደለም የምንጠየቀው። አንበሳም ሴት አንበሳም አድና ልጇን ታበላለች። ይሄ ቁም ነገርም አይደል የለውም። ይሄ ተፈጥሯዊ ባህሪ ነው። ይሄ መንፈሳዊ ባህሪ የኔ ለማንለው የምናደርገው ቸርነት ነው። መንፈሳዊ ባህሪ እግዚአብሔርን ተሸክሞ ለሚዞር አገልጋይ ለእግዚአብሔር እንደራሴ ቸርነት ማድረግ ነው። በክርስቶስ ስም ደቀ መዝሙርን መቀበል ነው። መንፈሳዊነት የምንለው ይሄ ነው። ለቤተሰብ የምናደርገው ነገር እሱ አይደለም። በሱስ ደህና ነን። የጎደለን መንፈሳዊነቱ ነው። አቤቱ አድነኝ ደግ ሰው አልቋልና። አንድ እንጨምርና ልፈጽም። ይሄ ዘመን መልኩ ምንድን ነው? ወጥመድ በወዳጁ የሚዘረጋ ዘመን ነው። ሰዎች በፍቅር ቀናቸው ለጠብ ቀን ይዘጋጃሉ። ምናልባት ብንጣላ ብለው ሲያወሩ ይቀዳዳሉ። ምናልባት ብንጣላ ብለው ሲያወሩ ይቀራረጻሉ። እንዴት ሰው በፍቅር ቀን ለጠብ ይዘጋጃል? እጅግ ክፉዎች ነን። ይሄንን ማመን አለብን። ደግናችሁ እያሉ አዝማሪዎችና አንዳንድ ሰዎች ደልለውን ሊሆን ይችላል። እጅግ ክፉ እየሆንን ያለ ነው። ወገኖቼ የትኛውንም ሀብት ብትመነዝሩ ወዳጅ ውድ ነው፣ አይገኝም።
ወዳጅ በገንዘብ በአልማዝ በወርቅ የሚገዛ አይደለም። ወዳጅ የእግዚአብሔር ስጦታ ነው። የወደደንን መውደድ ካልቻልን ጠላታችንን እንዴት ነው የምንወደው? ጠላትን ውደድ። ለዚህ ዘመን ክርስቲያን እኮ ወገኖቼ ሰማይ ላይ የተቀመጠ አውርድ የተባለ ዕቃ ነው። ለወዳጆቻችን ወጥመድን እንዳንዘረጋ መጠንቀቅ ያስፈልጋል። አንድን ሰው እንደምንወደው ምልክቱ ሕይወቱን ከአደጋ ስንከላከል ነው። እንዳይታመም አይ ይሄንን አትብላ ይሄንን ብላ ማለት፣ እንዳይታመም አይ ተንቀሳቀስ ስፖርት ስራ ማለት፣ እንዳይጨነቅ ከቤት ውጣ ከሰው ተገናኝ ማለት። ወዳጅ የወዳጅ ጠባቂ ነው። የመጨረሻ ቃል ልንገራችሁ። እግዚአብሔር አምላክ ቃየን አቤልን ከመግደሉ በላይ ያዘነው የወንድሜ ጠባቂ እኔ ነኝ በማለቱ ነው። ምክንያቱም እግዚአብሔር ሲፈጥረን እኔን የወንድሜ ጠባቂ አድርጎኝ ነው። ሌላ ምን እሰራለሁ ምድር ላይ? አንተን የወንድም አንቺን የእህትሽ ጠባቂ አድርጎን የፈጠረሽ። አትግደል የሚል ትእዛዝ ምን ማለት ነው? የወንድም የህይወት ጠባቂ አንተ ነህ ማለት ነው። አታመንዝር ማለት ምን ማለት ነው? የወንድም የትዳሩ ጠባቂ አንተ ነህ ማለት ነው። አትመኝ ማለት ምን ማለት ነው? የወንድም የሀብቱ ጠባቂ አንተ ነህ ማለት ነው። በሐሰት አትመስክር ማለት ምን ማለት ነው? የወንድም የስሙ ጠባቂ አንተ ነህ ማለት ነው። የወንድሜ ጠባቂ እኔ ነኝ ወይ ስንል እግዚአብሔር ያዝንብናል። አዎ የወንድማችን ጠባቂ ነን። ወጥመድ ልናነሳለት ይገባል። ወጥመድ ልናስቀምጥበት አይገባም። እየተጓዝንበት ያለው የክፋት ንቃታችን የትም የሚያደርስ አይደለም። ምናልባት በመደምሰስ ሊያበቃ ይችላል። ለዚህ ደግሞ ብዙ ምሳሌ የሚሆኑ ሀገሮች አሉ። ትልቁ የሀገራችን ሕዝብ የሁላችንም ትልቁ ችግራችን ታጥቦ የማይጠራ ልብን የያዝ ነው። ይሄንን ውስብስብነት ይሄንን ሲጓዙ መሄድ፣ ሲጓዙ መዋል፣ ሲጓዙ ማደር ለልማት ብንጠቀመው ጥሩ ነበረ። ለማደግ ብንጠቀመው ጥሩ ነበረ። በእርዳታ ስንዴ እየኖርን ስንባላ እንኖራለን። ጥሩ ለማኝ እንኳ የመሆን አቅም ላይ አልደረስንም። ሃይማኖቱንም የያዝነው ለመጣያ የኔ ቡድን ብሎ ለመፋለሚያ ስላመቸን ነው። ዛሬ ሃይማኖት እንደ ካምቦሎጆ የሆነለት ብዙ ሰው ነው ያለው። ለዚህ ነው ሲሰዳደብ የሚውለው የሃይማኖት ርዕሱ መታረም፣ ንስሐ መግባት፣ ወደ ጌታ ስጋና ደም መድረስ ነው። ከዛ አልፎ ለሃይማኖቴ ብሎ ሲሳደብ ሲጋደል የሚውል ሰው ጤነኛ ሰው አይደለም። የሃይማኖት ምስጢር አልተረዳውም፣ አልገባውም። ይሄ ዘመን ወዳጅ በወዳጁ ላይ ወጥመድ የሚያስቀምጥበት ዘመን ነው። አቤቱ አድነኝ ደግ ሰው አልቋልና። እኛስ ዘር ቆርጣሚ ነን። እናመሰግናለን። አላደረግነው ይሆናል። ዛሬ ቀኑ ነው፣ እናመስግን። ደምሳሽነን። አንድ ወንድ ስለጎዳን ሁሉን ወንድ ጠልተን ይሆን? አንዲት ሴት ስለጎዳችን ሁሉን ሴት ጠልተን ይሆን? አንድ ጎሳ ከዛ ጎሳ አንድ ሰው ስለጎዳ ያንን ሁሉ ድሮስ እንትን ብሎ ነገር ድሮስ እንደዚህ ቋንቋ ተናጋሪ እያልን ይሆን? ይህንን ማራቅ ይገባናል። ደጎችና ክፎች በጎሳ አልተቀመጡም። እገሌ ጎሳ ደግ ነው፣ እገሌ ጎሳ ክፉ ነው። ሞኝነት ነው። ደግነት የጎሳ ሳይሆን የሰው ጠባይ ነው። ደግነት የጎሳ ደግነት ነው፣ እገሌ ጎሳ ክፉ ነው፣ እገሌ ጎሳ ደግ ነው፣ እገሌ ጎሳ ክፉ ነው። ሞኝነት ነው። ደግነት የጎሳ ሳይሆን የሰው ጠባይ ነው። ደግነት የጎሳ ደግነት ነው፣ እገሌ ጎሳ ክፉ ነው፣ እገሌ ጎሳ ደግ ነው፣ እገሌ ጎሳ ክፉ ነው። ሞኝነት ነው።
አትሞኙ ወገኖቼ። ከሁሉ መልካም አለ፣ ከሁሉ ክፉ አለ። ሁሉ አገር ክፉ አለ፣ ሁሉ አገር ደግ አለ። ጨርሶ ቢከፋማ ዓለም ሙሉ በሙሉ የሰይጣን ግዛት ሆኗል። እግዚአብሔር ያሳልፈዋል። ደምሳሽ አትሁኑ። ብዙ ደጎች አሉ፣ ብዙ ቀናዎች አሉ፣ ብዙ አስተዋዮች አሉ። ክፎች ስለሚጎሉብን ነው። ክፎች ስለሚጎሉብን ነው። ሆዳም ሆነናል። ሁሉን ለኔ ብለናል። ግድ የለም ለሌላው መልቀቅንም መማር አለብን። እኛ ስንበላ ሌላው መብላት አለበት፣ አለበዛ ምግባችን ዋስትና የለው። ፈራጅነት መልካችን ሆኗል። አትፍረዱ። እግዚአብሔር ሆይ ይቅር በለን በሉ። ሰውና ሰውን የሚያገናኘው ምሕረተ ሥላሴ ነው። እግዚአብሔር ማሰር ከጀመረ ወህኒ ቤት አይገነባም። ሙሉ በሙሉ ዓለም እስር ቤት ትሆናለች። ይሄ የማይመረመር ዘመን ግራ አጋብቶናል። ተዉት። የዘላለሙን አምላክ ያዙ። አዋቂዎች ነን የሚሉ ብዙ ሊያወሩ ይችላሉ። ብዙ ሕይወትን ያቋቋማት የሚደመድማት እግዚአብሔር ነው። ችግራችሁን በአዋቂ አታስተንትኑት። የሰራችሁ ይሰራላችኋል። ዓይናችንን በሰው ላይ ማድረግን ማቆም አለብን። በራሳችን ላይ የራሴንም ኃጢአት አልጨረስኩትም አትንገሩኝ ስለ ሰው ማለት አለብን። ስልኮቻችን ሁሉ የሐሜት ዕቃዎች ናቸው። በፍጹም ማጽዳት አለብን። ቃለ እግዚአብሔር መስማት አለብን። ወገኖች ገና እኮ ያላጠና ነው የመጽሐፍ ቅዱስ ክፍል አለ። እድሜ እንደዚሁ ሊያልቅ ነው ወይ? ገና ያልሰበክ ነው አለ። ለዛ እንቆጥበው እድሜያችንን። ምን ላድርግ፣ ምን ማድረግ ይችላለሁ እንበል። ለምንሰማው ችግር መፍትሄ እኛ ጋር አለ። ግን ሁሉን እፈታለሁ ብለው ራሳቸውን የሚያተራምሱ ሰዎች አሉ። ሁሉም መፍታት አይችሉ። ደግሞም ስለ ሁሉ አይመለከተኝም ብለው ዜና የሚያነቡ ግን አለሁ የማይሉ የማይገኙ ሰዎች አሉ። ይሄም ጥሩ አይደለም። በወዳጆቻችሁ ላይ ወጥመድን እንዳትዘረጉ፣ የወዳጆቻችሁ ጠባቂ እንድትሆኑ እግዚአብሔር ከገሊት ጋራ እግዚአብሔር ከገሌ ጋራ ሲያገናኘኝ ዘብ እንደሆን ጠባቂ እንደሆን ነው ብላችሁ ማመን አለባችሁ። ወዳጅ ለወዳጁ አምባሳደር ነው። ወዳጅ ለወዳጁ እንደራሴ ነው፣ ሕጋዊ ወኪል ነው። ጓደኛዬን አውቀዋለሁ ብሎ የሚናገር ነው። አብሮ የሚያማ ከሆነ አብሮ የሚያሳንስ ከሆነ ወዳጅ አይደለም፣ አምባሳደርነቱ ተሽሯል። የልዑል እግዚአብሔር በረከት ከእናንተ ጋር ይሁን። ለመናገርም ለመስማትም አቅም የሰጠን እግዚአብሔር ከፀሐይ መውጫ እስከ ፀሐይ መጥለቂያ፣ ከዕድሜ መነሻ እስከ ዕድሜ መፈጸሚያ፣ ከልባችን እስከ አርያም፣ ከዘመን መቀስቀሻ እስከ ዘመን መድረሻ ድረስ ክብር ምስጋና ለእርሱ ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። ከሃሊነትህን፣ ችሎታህን፣ ብርታትህን ተናግረንም ተርከንም የምንዘልቀው አይደለም። ተመስገን እንልሃለን። የሁሉ አምላክ የሁሉ ብርሃን እግዚአብሔር ሆይ ደግ ሰው አልቋልና አቤቱ አድነኝ በተባለበት ዘመን ላይ ነው ያለነው። እባክህን ባለቅንበት ነገር ላይ የሰራብተዋን መበለት ጭላጭ ዘይቷን እፍኝ ዱቄቷን ያበረከትክ ጌታ ዛሬም ጭል የሚሉትን ቅንነቶቻችንን እንድትመልስልን፣ ፍቅራችንን እንድትመልስ፣ በጎነታችንን እንድትመልስ፣ እንደገና እንድታበዛን አቤቱ እንጸልያለን። ሰው ሁሉ እየከፋ የሚናገረው የሚያስበው ሁሉ በፊትህ ደስ የማያሰኝ እየሆነ ነው። የሰውን ልጅ ጌታዊ በተለይ የእኛን ሀገር ወገን ወደ ቅንነት መልሰው። እግዚአብሔር ሆይ እንዴት ሰው በክፋት ያድጋል? እንዴት ሰው ጌታዊ በጭካኔ ያድጋል? እንዴት ሰው በሆዳምነት ያድጋል?
እግዚአብሔር ሆይ ማደጋችን የቅንነት ይሁን፣ የፍቅር ይሁን፣ የበጎነት ይሁን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። ይህን ዘመን የምናልፍ ተሻግረን የምናወራ ሰዎች አድርገን። ስለ ሁሉም እናመሰግንሃለን። እንደገና ፈቅደህልን ለመገናኘት ቃልህንም ለማውራት የበቃን አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።